ዘፈን ኃጢአት ነው አይደለም? ማህሌት የሚለው ቃል በራሱ ዘፈን ነው። ስለዚህ ዘፈን በልኩ ከሆነ ኃጢአት አይደለም። አሁን ሐዋርያው ቅዱስ ጳውሎስም የሥጋ ስራ አለ እንጂ በነገራችን ላይ ኃጢአት ብሎ አልገለጸም። እንደዛ ከሆነ ስለ ሀገር የሚዘፍኑ ስለ ጋራ ሸንተረር የሚዘፍኑ ጻድቅ ናቸው ማለት ነው? ይጸድቃሉ ማለት ነው? ምክንያቱም ኃጢአት ካልሆነ በጎ ስራ እየሰሩ ነው ማለት ነው። ምንም ጥርጥር የለውም። መዝሙሩ በራሱ ዘፈን ነው። ስለዚህ እንደዛ ከሆነ ዘፈንና መዝሙር ታዲያ ልዩነቱ ምንድን ነው? እነ ማርያምና እነ ዳዊትን በእግዚአብሔር ፊት ዘፈኑ ብሏቸዋል። ዘፈኑ ትርጉሙ ዘመሩ ማለት አይደለም። ኖ ዲያቆናት የሰርጋቸው ዕለት መቀደስ የለባቸውም፣ ቀድሰው ማቁረብ የለባቸውም። በነበረው የቤተ ክርስቲያኒቱ ስርዓት በሰርጉ ቀን መቀደስ አሁን ያለው የሽምግልና ስርዓት ትውፊቱ ኦርቶዶክሳዊ ትውፊትን የጠበቀ ነው። በቁሙ ዘፈን ግን ኃጢአት አይደለም። በቁሙ ዘፈንና መዝሙር ልዩነቱ ምንድን ነው? ባጭሩ ማዳመጡም መዝፈኑም በጣም ይሄን ያክል ተለጥጦ እንደ ችግር ሆኖ ሊወራለት የሚችል ጉዳይ አይደለም እያልኩ ነው። ስለዚህ ኦርቶዶክሱ በሙሉ ዘፋኝ ሊሆን ነው፣ ዘፈን አዳማጭ ሊሆን ነው ማለት ነው። ዘፈኑ እኮ ነው ያለው ቀጣቃሉ እኮ እዛ። እንደዛ ከሆነማ እንደገና ደግሞ ጳውሎስ ዘፈን የሥጋ ስራ ነው ሲል አሁን የእነሱን ዘፈን እየተቃወመ ነው ማለት እኮ ነው። ሁለቱም ቃል እኮ አንድ ነው። ጳውሎስ ላይ ያለው ቃልም ዘፈን ነው የሚለው፣ እዛ ላይ ያለውም ዘፈን ነው የሚለው ቃሉ። እዛ ውስጥ ምን አገባት ቤተክርስቲያኒቱ? ሃይማኖት እዛ ውስጥ ምን ያገባዋል? በያላችሁበት እንኳን ቸር ቆያችሁን። ዛሬ ወቅታዊ ጉዳዮችን ይዘን አብረን ተገኝተናል። መጋቤ ሐዲስ መምህር እዝራ ቀለመወርቅ እንደምን ሰነበቱ? እንኳን ደህና መጡ። እሺ እንኳን ደህና ቆያችሁኝ። እግዚአብሔር ይመስገን። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እሺ እንኳን ለበዓለ ትንሣኤው አድርሶን እስካሁን አቆየን እግዚአብሔር አሜን። እንግዲህ ዛሬ የምናነሳቸው ወቅታዊ ጉዳዮች የሚመለከት ይሆናሉ። በዓለ ሃምሳ ነው፣ የሰርግ ወቅት ነው። ሰሞኑን ደግሞ ዘፈን የሚባል ጉድ ግርግር አምጥቷል። እነዚህን አስመልክተን ጥያቄዎች እናነሳለን። ሰዎች በስርዓተ ተክሊል እና በማኅፀን ጋብቻ ሲጋቡ፣ በስርዓተ ቁርባን ሲጋቡ ከመጋባታቸው በፊት ማድረግ ያለባቸውን፣ ከዛ በኋላ ማድረግ ያለባቸውን፣ ስለ ፍች እርስዎ የሕግ ምሁር ነዎትና በቤተ ክርስቲያንም በዓለማዊም በመንፈሳዊም እሱንም አብረን እናነሳለን። በአንድ በኩል ደግሞ በሌላ በኩል ደግሞ ዘፈን ዝም ብሎ የህዝብን ከህዝብ ወገን የማይቆም ከቤተ ክርስቲያን ከማይቆም ሰባኪና ዘማሪ ይልቅ የህዝብን ግፍ የሚያስተጋባ ዘፋኝ ይሻላል የሚሉ ሊቃውንት በእኛ ቤተ ክርስቲያን አሉ። ሚዲያ ላይ እንዳየነው እንደሰማ ነው። አይ ዘፈን ኃጢአት ነው የሚሉም አሉ። ይህንም በማስመልከት ቤተክርስቲያን ምን ትላለች የሚለውን ነገር አብረን የምናነሳ ይሆናል። በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። አብራችሁን ብትቆዩ እነዚህን ጥያቄዎች በሙሉ የምንመልስ ይሆናል። በቤተክርስቲያናችንም በዓለማዊም በመንፈሳዊም በሁለት ወገን የተሳሉ ሰይፍ ሊቅ ናቸው። መጋቤ ሐዲስ መምህር እዝራ ቀለመወርቅ። እስከ መጨረሻው አብራችሁን ቆዩ። ሎዛ ሚዲያን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁሉም እንዲያየው ጣሩ። በድጋሚ እንኳን ደህና መጡ። የመጀመሪያ ጥያቄ የሚሆነው ዘፈን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ገላትያ 5 ላይ እንደተቀመጠው የሥጋ ስራ የተገለጡ ናቸው ብሎ ዘፋኝነትን ያስቀምጣል። የነ ዮሐንስንም የመጥምቀ መለኮት ቅዱስ ዮሐንስንም ያስቀምጣል። ሌሎች ጉዳዮች ላይም ይቀመጣሉ። ዘፈን ኃጢአት ነው አይደለም? ዘፈን መዝፈን፣ ዘፈን ማዳመጥ፣ እነዚህ ኃጢአት ናቸው አይደሉም? እንዴት ይታያሉ? በሌላ በኩል ደግሞ ቅድም እንዳነሳሁት ሰዎች ግፍን የሚሰብኩ ዘፋኞች ይበልጣሉ፣ ግፍን ከግፈኞች ጋር አብረው ከሚያብሩ ዘማሪያና ሰባኪያን ይልቅ ብለው ደግሞ በዚህኛው በኩል የሚቆሙ አሉና ቤተክርስቲያን ምን ትላለች?
እሺ እግዚአብሔር ያክብርልን። ምእመናን እንኳን እንደ ብርሃነ ትንሣኤው አድርሶ አሁንም ለበረከቱ እንዲያደርሰን የእግዚአብሔር አምላካችን ቅዱስ ፈቃዱ ይሆንልን። እንግዲህ ጥያቄው ትንሽ ፈታኝ ነው የሚሆነው። ዘፈን ኃጢአት ነው ወይስ አይደለም? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አመለካከት ዘፈን እንዴት ይታያል የሚል አይነት ጥያቄ ይዘት ያለው ነው። እንግዲህ ማለት ነገሮችን ከቃላቱ ብንነሳ ጥሩ ይመስለኛል አይደለም? አዎ እንግዲህ ዘፈን አንተ ቅድም እንዳልከው ወደ ገላትያ ሰዎች ምዕራፍ 5 ቁጥር 21 ላይ ያለው ነገርም አለ፣ የሄሮድያዳም አለ። ግን በሌላ በኩል ሀለየት ማይለተ እህተ ሙሴ የሚለው አለ። ተፈሥሒ ማርያም ዘይተአምር የብሴ ዘጸገይ ኪለነ አሐደ እምነ ሥላሴ እንዘ ትዘብጥ ከበሮ ቅድመ አእላፈ ኤፍሬም ወመናሴ ለተአምረኪ እነግር ውዳሴ ማርያም እህቱ ለሙሴ የሚልም አለ። ያም ሆነ መጽሐፍ ቅዱስ እንግዲህ እስራኤላውያን ከኤርትራ ባህር ተሻግረው እና ደግሞ እነሱ በሰላም ተሻግረው የግብጾች ፈርዖናውያን ወደ ባህር ሲወረወሩ ያው እንግዲህ ንሴብሖ ለእግዚአብሔር ስቡሐ ዘተሰባ ፈረሰ ወመስተጽእነ ወወረወ ውስተ ባሕር ረዳኤ ወመሰውረ ኮነኒ ለአርኖቴ እያሉ እነ ማርያምንም ዘፈነች ነው የሚለው። ከበሮ እየመታች ዘፈነች ነው የሚለው። አሁንም በሌላ በኩል አሁንም ልበ አምላክ ነቢዩ ንጉሱ ዳዊት ምንድን ነው ቅድመ ታቦተ ሕግ እስከ መነነቶ ሜልኮል እስከ መነነቶ ሜልኮል ቅድመ ታቦተ ሕግ አመዘፈነ ንጉሠ እስራኤል ኪያኪ ተጸገየስነ። አሁን ይሄ ንጉሱ ዳዊት በታቦተ ጽዮን ፊት በዘፈነ ጊዜ ነው የሚለው። በዘፈነ ጊዜ ብሎ እንደውም እዚህ ጋር ምንድን ነው ሜልኮል አንተ ንጉሱ ነህ እንዴት ራስህን አዋርደህ ትዘፍናለህ ብላ ትጠይቀዋለች። እሱ ግን አሁን እዛ ላይ የምናየው መዝፈኑ ለታቦቱ ክብር ነው። መዝፈኑ ለታቦቱ ክብር ነው። ስለዚህ እነዚህ ነገሮችን አሁን መጽሐፍ ቅዱስ ዘፈንን በበጎም በመጥፎ ጎንም ያነሳበት ፓርት አለው ማለት ነው። ስለዚህ ዘፈን በቆሙ በራሱ ሲጀመር ኃጢአት ነው አይደለም የሚለው ላይ እኔ ኃጢአት ነው ብሎ ኃጢአት ነው የሚለውን ቃል ለመጠቀም ብዙ አልደፍርም። ልክ ነው አይደለም በሚለው ብንሄድ ጥሩ ይመስለኛል። ልክ ነው አይደለም የሚለው ቤተ ክርስቲያን ልክ ነው ብላ ዘፈን የሚለውን አታስተምርም። ዘፈን ምንድን ነው በራሱ እኮ ወደ እሱ እንምጣ። ዘፈን በመሰረቱ ዜማ ነው። አሁን ቅድም ያልኳቸው ቃላት እኮ እንግዲህ አሁን ዘፈኑ ሳይሆን ራሱ ኃጢአት የሚሆነው ወይም ልክ የማይሆነው መልእክቱ ነው። ዳዊት በታቦተ ሕግ ጽዮን ፊት ሲዘፍን ልክ ነው፣ እግዚአብሔርን ሲያመሰግንበት፣ ታቦተ ጽዮን ፊት ሆኖ ሲዘፍንበት፣ ማርያም የኤርትራን ባህር ስላሻገራቸውና እና ደግሞ ጠላታቸውን ፈርዖንን ስላሰጠመላቸው ስትዘፍን ልክ ነው። ምክንያቱም ኢቭን አሁን ምንድነው በዛ 10ቱ አውታሪሁ መዝሙረ ማህሌት ወመሰንቆ ማህሌት ሀለየ የዘፈነ ነው የሚለው። እንግዲህ ማህሌት የሚለው ቃል በራሱ ዘፈን ነው። ከጊዜ ወደ ጊዜ ግን ማህሌት የሚለውን ለአገልግሎት፣ ዘፈን የሚለውን ወደ ዓለም እየተረጎም ነው መተናል። በእርግጥ ዘፈን አማርኛው ነው፣ ማህሌት ግዕዙ ነው። ያሬድ ማህሌት አይሲል እንግዲህ ማለት እነሱ በተረዱበት ሳይሆን ዘፋኝነት የሚለውን አንዳንድ ሰዎች ማለት ጥራዝ ነጠቅ ቃላት የሚወስዱ ሰዎች በተረዱበት ሳይሆን ያሬድ ዘፋኝ ነው። ዘፋኝነቱ ግን ለማን ነው? ለእግዚአብሔር ነው። ስለዚህ ዘፈን በራሱ ባኢሰልፍ በቁሙ ኃጢአት ሊሆን አይችልም። እንደያገባቡ መተርጎም አለበት ማለት ነው። አሁን ሐዋርያው ቅዱስ ጳውሎስ በገላትያ ላይ ዘፋኝነት እያለ ያለው እንዴት ኃጢአት አይሆንም መምህር? ምክንያቱም ዘፈን ከስጋ ስራዎች ተመድቧል። በጣም ጥሩ። ስለዚህ የስጋ ስራ ማለት በነገራችን ላይ የስጋ ስራ ሁሉ ኃጢአት ነው ማለት ግን አይደለም። በመሰረቱ ግን የሚገልጸው ይሄኛውን ዓለምን ነው። ምክንያቱም አሁን መብላት የነፍስ ስራ ነው እንዴ?
እንጀራ መብላት የነፍስ ስራ ነው? ወይን መጠጣት የነፍስ ስራ ነው? አይደለም፣ የስጋ ስራ ነው። ግን ኃጢአት አይደለም በልኩ እስካረከው ድረስ መብላትህንም በልኩ። ስለዚህ ዘፈን በልኩ ከሆነ ኃጢአት አይደለም ነው? በልኩ ሳይሆን በመልእክቱ እና ደግሞ እስካሁን ለምሳሌ በመልእክቱ ደግሞ ካልን ጥሩ መልእክት ያላቸው ግን እልም ያሉ የሬጌ የሶል የሮክ የምናምን ሙዚቃዎች አሉ። ቆንጆ መልእክት ያላቸው ግን እብድ የሚያደርጉ ጨርቅ የሚያስጥሉ አሉ። እና መልእክቱ ብቻ ነው ወይ እንደ መስፈርት መልእክቱ ብቻ ነው ወይ? ማበድማ ከሆነ እኮ ቅድም ያልኩት የዳዊት ታሪክ እዚህ ጋር ይመጣል። ዳዊት በታቦተ ጽዮን ፊት እያበደ ነው ሲዘፍ የነበረው። ጨርቁን አውልቆ እስኪናቅ ድረስ ሜልኮልኮ ሚስቱ የናቀችው ራሱ አንተ ንጉሥ ሆነ በዚህ ልክ እያበድክ እንዴት ትዘፍናለህ እኮ ነው። ራስን ክብርህን ጠብቀህ ጎርደድ እያልክ መሄድ ነበረ። ግን ኃጢአት ነው አልተባለም እኮ ኃጢአት ነው አልተባለም። አሁን እኛም እኮ ኃጢአት እያልን አይደለም። ኃጢአት የሚሆነው እያልኩኝ እኮ ነው። ኃጢአት የሚሆነው በዘፈኑ የሚስተላለፈው መልእክት ነው። በዘፈኑ የሚስተላለፈው መልእክት ልክ እስከሆነ ድረስ ኃጢአት ሊሆን አይችልም። ሲጀመር ራሱ ከዚህ ከወቅቱ እንኳን ብንወስደው እውነት ለመናገር እኔ ማለት ስለዚህ በዳንኪራም ቢቀርብ ቢሽከረከሩ ቢዘል እንደ ዳዊት እየዘፈነ አሁን የዳዊት ዘመረ ሊቃውንቱ እናንተን ጨምሮ ዘፈነ የሚለው ዘመረ ማለት ነው። ደግሞ ከታቦቱ ፊት ነው እንጂ ከዓለማውያን ሰዎች ፊት አይደለም። ብዙ ነገሮች ነው። አሁን ይሄ ወደ ሌላ ትርጉም አይወስደንም ወይ? በነገራችን ላይ ኃጢአት እኮ የሚመነጨው ከሀሳብ ነው። ሀሳብህ ምንድን ነው ነው? እንደው ቅድምም እንደገለጽከው እንግዲህ የህግ ሰው አይደለሁኝ። ወንጀል በራሱ ኢንቴንሽናሊ እና ኔግሊጀንስ የሚባል ነገር አለው። በቸልተኝነትና ሆነ ብለህ የምትፈጽመው ወንጀል እኩል ቅጣት የለውም። በነገራችን ላይ አሁን ዞሮ ቅጣት አለው። ምክንያቱም ወንጀል ፈጽመሃል፣ ግን ነፃ የምትሆንበትም አጋጣሚ አለ ከወንጀል። በነገራችን ላይ ድርጊቱ ወንጀል ሆኖ አንተ የፈጸምክበት መንገድ ነፃ የሚያደርግህ ጊዜ አለው እሱ። አሁን እሱ ወደ ወንጀል ዝርዝር አልገባም፣ ግን የሚያደርግህ ጊዜ ግን አለው ነፃ የምትሆንበት። ወንጀል ፈጽመህ ድርጊቱ ወንጀል ነው፣ ግን አፈጻጸምህ ያን ወንጀል ለማስፈጸም የሚያስገድድ ነገር ሆኖ ለምሳሌ ሰልፍ ዲፌንስ ሲባል ነገር ራስን መከላከል፣ በምንም ተአምር ማምለጥ በማትችልበት ሁኔታ ወንጀል ብትፈጽም ወንጀለኛ አይደለም፣ ጥፋተኛ አይደለም። አሁን ወደ ዘፈኑ እንምጣ። ወደዋል ነው። አሁንም ወደ ዘፈን ስንመጣ ሀሳብህ ምንድን ነው ነው? በዛ ዘፈን በማበድህ ማስተላለፍ የፈለግከው መልእክት ምንድን ነው? አሁን ማስተላለፍ የፈለግከው ምናልባት በዙሪያ ያሉ ኮረዳዎችን ለመማረክ የዝሙት ስራ ለመፈጸም ከሆነ ኃጢአት ነው የሚሆነው። ለምን? ወደ ኃጢአት እያመራህበት ነው። ቅድም ብለናል። ምግብም ከልክ በላይ ከሆነ ኃጢአት ነው። መጠጥም ከልክ በላይ ከሆነ ኃጢአት ነው። ለምን ነው? በራሱ ኃጢአት ሆኖ ሳይሆን ወደ ኃጢአት የሚያመሩ ነገሮች አሉ። በመሰረቱ ኃጢአት ተብለው የተሰየሙ በቤተ ክርስቲያናችን ወይም በሃይማኖታችን አሉ አይደለ? 10ቱ ትእዛዛት አሉ። አትግደል፣ አትስረቅ፣ አታመንዝር አንዱ ነው አይደለ? አሁን መዝፈንህ ወደ ዝሙት የሚያመራህ ከሆነ እና ለዝሙት ብለህ ከሆነ እየዘፈንከው ያለው ልክ አይደለህም ነው። ለምን? አሁን ዘፈኑ በራሱ በመሰረቱ አሁን ሐዋርያው ቅዱስ ጳውሎስም የስጋ ስራ አለ እንጂ በነገራችን ላይ ኃጢአት ብሎ አልገለጸም። ኃጢአት የሚሆነው ዝሙቱ ስለሆነ ማለት ነው። ነገር ግን ዘፈኑ ወደ ዝሙት እንዲያመራ ፈልገህ ሀሳብህ ወደዛ ከሆነ፣ ምክንያቱም ዝሙት ወደ መፈጸም እየተገፋፋ ነው። አይቶ የተመኛት አመነዘረባት ይላል አይደለ? አሁን ዘፈንህ ያችን ለመማረክ የሆነች ልጅ ለመማረክ ምናምን ከሆነ እሷን ለመሳብ ያንተ ለማድረግ በባለቤት በሚስትነት ሳይሆን በጊዜያዊ ጉዳይ ማለት ነው ወደ አንተ ለማምጣት ነገሩ ከሆነ ኃጢአት ነው የሚሆነው። ኃጢአት የሚሆነው ራሱ ዘፈኑ ሳይሆን በዘፈኑ የሚመጣው ኃጢአት ዝሙት ስላለ። እንደዛ ከሆነ ስለ ሀገር የሚዘፍኑ፣ ስለ ጋራ ሸንተረር የሚዘፍኑ፣ ስለ መተሳሰብ፣ ስለ ፍቅር፣ ስለ ይቅርታ የሚዘፍኑ ዘፋኞች ጻድቅ ናቸው ማለት ነው? ይጸድቃሉ ማለት ነው? ምክንያቱም ኃጢአት ካልሆነ በጎ ስራ እየሰሩ ነው ማለት ነው። ምንም ጥርጥር የለውም።
ምንም ጥርጥር የለውም። ባይዘው በሀገር ደረጃ ለህዝብ አንድነት ሰላምን ለመስበክ ካደረክበት ሲጀመር እኮ እያልን እኮ ዘፋኝ አይጸድቅ የሚል የለም እንደ መጽሐፍ ቅዱስ ላይ። ዘፋኝ አይጸድቅ ማለት እኮ ደናሽ ነው። ቀደም እኮ ብለናል፣ እንዳያገባቡ መተርጎም አለበት ብለናል አልኩ። ዘፋኝ አይጸድቅም ማለት እየዘፈን አሁን ዘፋኝ አይጸድቅም ይችላል እኮ አንዳንዴ እኮ ማህበረሰቡ ከሚረዳበት አንጻር እኮ ነው የምተረጉመው። ማህበረሰቡ ይሄን ዘፋኝነት አይጸድቅም ብሎ መጽሐፍ ቅዱስ ሲናገር ምን እያለ ነው? በዘፈን በኩል የሚሰሩ ኃጢአቶች እንዳሉ ግልጽ ነው። ለምሳሌ ዳንኪራ ቤቶች አሉ፣ ጭፈራ ቤቶች አሉ። እዛ ቤት ማለት እየተደረገ ያለ የሚደረገውን ነገር ማንም ሰው የሚያውቀው ነው። ስለዚህ ያ ዘፋኝነት ነው። ያ ዘፋኝ ነው የማይጸድቀው። ወደ ኃጢአት የሚወስድ ወደ ኃጢአት የሚወስደው ወደ ኃጢአት የሚመራ ወደ ኃጢአት የሚመራው ስራዬ ብሎ ራሱ ጭፈራ ቤት አበጅቶ ኮረዳዎችን ሰብስቦ ወጣቶችን ሰብስቦ እዛው እና እዛው ነገሮችን አላስፈላጊ ሁኔታዎችን ለማድረግ የተዘፈነ ዘፋኝ ከሆነ እሱ ችግር ነው የሚሆነው። ልክ አይደለም። ምክንያቱም ዝሙትን እያበረታታ ነው እንጂ ስለ ሀገር እየዘፈንክ ሲጀመር እኮ ስለ ሀገር ስትዘፍን፣ ስለ ህዝብ ስትዘፍን፣ ግፍን ስታወግዝ በዜማ ሲጀመር እኮ እያልን እኮ ነው። መዝሙሩ በራሱ ዘፈን ነው። ልዩ የሚያደርገው ምንድን ነው? ያ በዘፈኑ ውስጥ ያለው ስንኝ የእግዚአብሔርን ቃል ስለሚጠራ ነው እንጂ እሱም ዘፈን ነው ብቻ። ዜማው ያሬዳዊ በመሆኑ የመሳሪያ ግብአቱ አንድ ዘፈን የሚያሰኘው መልእክቱ፣ ዜማው፣ እንደዚሁም መሳሪያው ጭምር የነዚህ የሶስት የአራት ነገሮች ቅንብር ነው። ስለዚህ ያሬዳዊ ላህይ ከሌለው ያ ዘፈን ይባላል። በአንድ በኩል ደግሞ የሚከራከሩ ሁሉም እኮ ከዘፈኑም መዝሙርም ከዜማ ከአንድ ባህር ነው የተቀዳው የሚሉም ደግሞ አሉ። ስለዚህ እንደዛ ከሆነ ዘፈንና መዝሙር ታዲያ ልዩነቱ ምንድን ነው መምህር? እሺ፣ በመሰረቱ ቅድም ተናግሬያለሁ። ሁሉም ዘፈን ነው። ሁሉም ዘፈን ነው። ልዩነቱ እንዳልኩት በውስጡ የሚተላለፈው መልእክት እና ደግሞ የዘፈኑ አይነት ነው የሚለያየው። እንደው መሳሪያን ካነሳ አይቀር ትንሽ እዚህ ጋር እንበልና እንደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን ሲጀመርም እግዚአብሔር ይመስገን አሁን ዓለም ዘፈን ብሎ ከሚጠራው ዜማ የተለየ ዜማ ነው ያላት። ምንም ይሄኛው ከዚህኛው ጋር መሳሪያ ማትጠቀምም ዜማውን ማትጠቀምም። ግን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያለው ሃይማኖት ግን አብዛኛው እኔ እንግዲህ እስከማውቀው ድረስ የራሱ ዜማ ያለው ካለ አለኝ ብሎ ብቅ ይበል። እኔ ግን እስከማውቀው ድረስ የሚጠቀሙት ዜማውንም አሁን ዘፈን ብለን የኢትዮጵያ ሙዚቃ አለ አይደለ? አሁን የኢትዮጵያ ሙዚቃ ተብሎ የሚጠራው አለ አይደለ? ዘፈኑንም ዜማውንም የሚጠቀሙት የዛን ሙዚቃ ዘፈን ነው። መሳሪያውንም የሚጠቀሙት የዛኑ ዘፈን ነው፣ የሙዚቃውን ነው። የኢትዮጵያ ሙዚቃ ያመረተውም ማለት ነው። ለምሳሌ ኪቦርድ፣ ሳክስፎን፣ መሰንቆ አለ አይደለ? ወዘተ ክራር ዘመናዊና ባህላዊ ተብሎ በሁለት ይከፈላል። ዘመናዊና ባህላዊ ተብሎ ይከፈላል። እንትን አንጻር ደግሞ ባቲ፣ ትዝታ፣ አንቺ ሆዬ፣ አምባሰል አለ። እሱን ነው የሚጠቀሙት። በዘመናዊ ደግሞ ሌላ ደግሞ አለ። በቤተክርስቲያናችን ደግሞ ግዕዝ፣ ዕዝል፣ አራራይ አለ። እሺ ይቀጥሉ እኮ እያልኩ ያለሁት የኢትዮጵያ ቤተክርስቲያን ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህኛው ዘፈን የምትወስደው ምንም አይነት ነገር የላትም፣ ይታወቃል። ምናልባት እንደው ከበሮን ወስዳ ሊሆን ይችላል። ከዛ ውጭ ግን ዜማዋም መሳሪያዋም ከሌላው ዓለማዊ ዘፈን የተለየ ነው። እንደው እኔ ምናልባት እኮ እንደው አሁን ዘፈን እንዳወገዙ ሰዎች በዋናነት ለሚያወግዙ ሰዎች እንደ እኔ አረዳድ ሙዚቃው በራሱ ባለውለታቸው ነው። ሙዚቃው ባይኖር፣ ሙዚቃው መሳሪያ ባያመርት፣ ሙዚቃው አሁን ያለውን ዜማ ባያመርት የሚያመሰግኑበት ዜማ እንኳ የላቸውም። የኢትዮጵያ ቤተክርስቲያን ብታወግዝ ራሱ ከዘፈኑ ከሙዚቃው የምትፈልገው ነገር የላትም። ምንም አይነት የምትፈልገው ነገር የላትም። ግን የኢትዮጵያ ቤተክርስቲያን አንድ ትልቁ ማለት ብዙ ኳሊቲዎቿ ብዙ ናቸው። እውነት ለመናገር በጣም ብዙ ነገር ነው። ግን ነገሮችን የምትረዳበት መንገድ ይሄ በህግ ምን ይባል ነገር አለ መሰለ? ዲጆሬና ዲፋክቱ የሚባል ነገር አለ።
ዱጀሪ ማለት ራይት የሆነው የተጻፈው ህግ ማለት ነው። ዲፋክቶ ማለት መሬት ላይ ያለው እውነት ማለት ነው። አሁን አንዳንዴ በተጻፈ ህግ ብቻ ፍትህ ላይ ይገኝ ይችላል። ዳኛ ወዴት ሄዶ ፍትህን ማምጣት አለበት ይባላል። ከተጻፈው ህግም አተረጓጎምን እንደምንም ብሎ አቃንቶ ወደ መሬት ላይ ወዳለ እውነት ማውረድ አለበት ይባላል። አንድ የሚነገር የህግ ምሳሌ ያለ እዚህ ጋር ላውራው። እሺ ያውሩት። ምንድን ነው በዛች ሀገር ህግ የሚለው ጽሁፉ ደም አታፍስስ ነው የሚለው። ደም አታፍስስ ይላል ህጉ። ከዛ ሁለት ሰዎች ተወራረዱ እና ወረረዳቸው በምን ነበረ? ከረታኝ አንዱ ከተረታ የተረታው ሰው እጁን ሊቆረጥ ነው። ወረረዳቸው ይሄ ነው። ከዛ አንዱ ተረታና አሁን እጅህን መቁረጥ አለብኝ አለ። አሁን የሀገሪቱ ህግ ምንድነው? ደም አታፍስስ ነው እንጂ እጅ አትቁረጥ፣ አካል አትቁረጥ የሚል ህግ የላትም። ከዛ ወደ ዳኛ ተሄደ። ዳኛው ሄደ። ሲኬድ ምን አሉ? ምንድን ነው አሉ። ተወራርደን ነበረ፣ ጣቱን ለቆርጠው ነበረ ውርርዴ፣ አሁንም ቢብሎኛል፣ ስለዚህ ወደ ፍርድ መተናን አሏቸው። አሁን ቀጥታ አካል አትቁረጥ የሚል ህግ ስለሌለ ደግሞ ምን ይባል ነገር አለ በህግ? በህግ ያልተከለከለ እንደተፈቀደ ይቆጠራል ይባላል። ስለዚህ አካል መቁረጥ ሊፈቀድ ነው ማለት ነው በህግ ካልተከለከለ። ስለዚህ ምን አሉ ዳኛው? አይ ደሙን ሳታፈስ እጁን መቁረጥ ከቻልክ ቁረጥ አሉት ማለት ነው። ደሙን ሳይፈስ መቁረጥ አይችልም። ስለዚህ ኢንዳይሬክትሊ አዳኑ ማለት ነው። እና እንደዚህ የሆነ ማለት ወደ መሬት አውርደህ ነገሮችን መተርጎም አለብህ። ለመሰሎቴን ጥያቄ ማነሳለሁት ፕሮቴስታንቶች ምን የሚል እንትን አምጥተዋል። ዘፈን የሚያበረታቱ ኦርቶዶክሳውያን ናቸው እንጂ እኛ ዘፈን አንዘፍንም። ዘፈን የስጋ ስራ ነው፣ በጣም መጥፎ ነው። የሚያዳምጠውም ኦርቶዶክስ ነው፣ የሚሰማውም ኦርቶዶክስ ነው። አሁን ደግሞ እርስዎ ምን እያሉ ነው? እየደገፉ ነው ማለት ነው የነሱን። ምክንያቱም መልእክቱ ብቻ ከሆነ ችግር፣ መልእክቱ ጥሩ ከሆነ መሳሪያውም ጉዳያችን ካልሆነ፣ ስለዚህ ኦርቶዶክሱ በሙሉ ዘፋኝ ሊሆን ነው፣ ዘፈን አዳማጭ ሊሆን ነው ማለት ነው። እንግዲህ እኔ እያልኩ ያለሁት እሱን ነው። ማዳመጡም መዝፈኑም በጣም ይሄን ያክል ተለጥጦ እንደ ችግር ሆኖ ሊወራለት የሚችል ጉዳይ አይደለም እያልኩ ነው። ምክንያቱም በዘፈን ውስጥ አገራችን በነገራችን ላይ እቺ ሙዚቃ ዘፈን የሚባለው ነገር እኮ ትላንትና የአድዋ ተዋጊዎችን አበረታቶ ድል አምጥቷል። ስለ ሀገር ዘፍኖ ማለት ነው። ስለ ሀገር ዘፍኖ ድል አምጥቷል። ስለ አንድነት ሰብኮ አንድነትን አጥብቋል። ብዙ መልካም ነገሮችን አድርጓል። እንዳልኩትም ደግሞ መጽሐፍ ቅዱስም ሁለቱም ነው ያለው። ዘፈን የሚለውን በሁለት ነው የተጠቀመው። በምንና በምን? ብሩ በጣም ቅድም ያለው እነ ማርያምና እነ ዳዊትን በእግዚአብሔር ፊት ዘፈኑ ብሏቸዋል። ዘፈኑ ትርጉሙ ዘመሩ ማለት አይደለም። ኖ ዘመረ ማለት እኮ ምስጋና ነው። ታዲያ እነሱም እኮ አመሰገኑ እንጂ መች ዘፈኑ ታዲያ? እንዴ ዘፈኑ ዜማ ነው፣ የጋራ ነው። ዘፈኑ ዜማ ነው በመሰረቱ የጋራ ነው። ዘፈኑ እኮ ነው ያለው ቀጣ ቃሉ እኮ እዛ። እንደዛ ከሆነማ እንደገና ደግሞ ጳውሎስ ዘፈን የስጋ ስራ ነው ሲል አሁን የእነሱን ዘፈን እየተቃወመ ነው ማለት እኮ ነው። ሁለቱም ቃል እኮ አንድ ነው። ጳውሎስ ላይ ያለው ቃልም ዘፈን ነው የሚለው፣ እዛ ላይ ያለውም ዘፈን ነው የሚለው ቃሉ። ሁለቱም አንድ አይነት ቃል ነው ያለው። በምን ነው የሚለየው? የተለየው እኮ ለእግዚአብሔር ነው። የእነሱ ዝማሬ ለእግዚአብሔር ነው። ለእግዚአብሔር ከዛ ላይ ደግሞ በበገና በመለከት በመሰንቆ በክራር ነው። ከዛ ደግሞ ስርዓት ባለው መልኩ ነው። እነዚህ ሁሉ ያሟላል። ዘፈን ደግሞ እነዚህ ሁሉ አያሟላም። በስርዓት ካልሆነ እኮ ልክ አይደለም። ያዛቻም እኮ በስርዓት ካልሆነ ልክ አይደለም። መልእክቱ እያልን እኮ ነው። ወይ መልእክቱ ልክ ካልሆነ ልክ አይደለም። ወደ ዝሙት የሚያመራ ከሆነ ልክ አይደለም። ነገር ግን ወደ ሰላማዊ ነገሮች፣ ወደ መልካም ነገሮች የሚያመራ ከሆነ እስቲል መጽሐፍ ቅዱስ በራሱ መልካም ነገርን፣ ሰላምን፣ ፍቅርን ይደግፋል። አንድነትን ይደግፋል። መጽሐፍ ቅዱስ መለያየትን አይደግፍም።
በእኔ መልካታ ከሆነ አሁንም ሙዚቃ በሌላ በኩል የሀገርም ጥበብ ነው። ለምሳሌ አፄ ኃይለ ሥላሴ ይህን ሙዚቃን የሀገሪቱ ሙዚቃ ከፍ ለማድረግ ብዙ እንደለፉ በሙዚቃ ታሪክ አለ። በመሰረቱ የእነዚህ የውጭ ሀገር ሙዚቃዎች እነ ሞዛርት እነ ቤትመን የሚባሉ ሰዎችም ከቤተ ክርስቲያን የወጡት በመሰረቱ ይህ ዜማውና ጥበቡና መልእክቱን መለየት አለብን ነው እያልኩ ያለሁት። ጥበቡ እንደ ጥበብ ልክ ነው። ሲጀመርም ዘፈን መኖሩም ጭምር ነው እውነቱን አውራ ከተባለ ለምስጋናም ያበቃው። የዘፈኑ ዜማ ባይኖር እኮ እያልኩ ነው ከኢትዮጵያ ቤተ ክርስቲያኖች ውጭ ያሉ ሃይማኖተኞች መዝሙርም አይኖራቸውም ነበር፣ መዘመር አይችሉም ነበረ። መዘመር የቻሉት ሙዚቃ ስላለ ነው። አሁን ባለው ተጨባጭ ሁኔታ ማለት ነው። አሁን ባለው ተጨባጭ ሁኔታ መዘመር የቻሉት ሙዚቃ ስላለ ብቻ። እስቲ በግልጽ ያስቀምጡልኝ ባጭሩ ማለት ነው። ዘፈንና መዝሙር ልዩነቱ ምንድን ነው ባጭሩ? ዘፈንና መዝሙር የሚገናኝ ጉዳይ አለም። ሲጀመር መዝሙር በንባብም አለ፣ በዘፈንም አለ። በንባብም እግዚአብሔር ይመሰገናል፣ ይዘመርለታል። በንባብም በዜማም ይዘመርለታል። ስለዚህ መዝሙር ምስጋና ነው። ዘፈን ምስጋና ነው አሉን እኮ ቅድም። ዘፈን ምስጋና፣ ዘፈንማ ሁለት ነገር ነው ያስቀመጥኩት እኮ። ዘፈን ሁለት ነገር አለው አልኩኝ እኮ። ዘፈን ማለት ዜማ ማለት ነው በነገራችን በሌላ አባባል ቋንቋው። ስለዚህ ዘፈን ሁለት ነገር ነው ያለው። ለእግዚአብሔር ሲቀርብበት ምስጋና ይሆናል፣ መዝሙር ይሆናል፣ መልካም ይሆናል፣ መዝሙር ይሆናል። እሺ። ዝሙት ሲበረታታበት ኃጢአት ይሆናል ነው። ስለዚህ አሁን ሃሌሉያ ጌታ ኢየሱሴ እያሉ ሱፋቸውን አድርገው መድረክ ላይ በፒያኖ በሳክስፎን በጃዝ ሐዋርያቱንም ቢያመሰግኑ ቅዱሳንንም ቢያመሰግኑ ሱፋቸውን ለብሰው እዛ መድረክ ከዚህ መድረክ እየሮጡ ቢያቀርቡ ምንም ችግር የለውም ነው። እንግዲህ አለባበስህ አኳኋንህ የራስህ ጉዳይ ነው። በእነሱ እምነት ይማራል። ለምሳሌ ወደ ኢትዮጵያ ቤተክርስቲያን ስንመጣ ለሁሉም ነገር ስርዓት አለው። እኔም እኮ ከዛ አንጻር ነው የምለው። ማበድም አያስፈልግም። ቅድም እኮ ያልነው እኮ ሀሳብህ ምንድን ነው ነው እኮ እንደዛ ከመድረክ የምትሮጠው ያን ያክል ሳክስፎን የተጠቀምከው የምታብደው ዓላማ ምንድን ነው? እግዚአብሔርን ማመስገን ከሆነ ባይዘው ልክ ነው። ማመስገን ብቻ ከሆነ ሀሳብህ ግን ለማስመሰል ከሆነ ልክ አይሆንም። እንኳን በዘፈን አስመስለህ ይቀርና ነጠላ ለብሰህ ማስመሰል ልክ አይደለም እኮ። ቤተክርስቲያን ሳሚ ነኝ፣ ጿሚ ነኝ፣ ጸሎተኛ ነኝ ለማለትም እኮ ይሄን እኮ ወንጌልም ይከለክላል አይደለ? ኢቭን እንኳን ስጾም እንኳን ማለት ከህግ አጽዋማት ውጭ ያለውን አንተ ለእግዚአብሔር ስጾም ምንድነው ያለ ያለው? በውዳሴ ከንቱ እንዳትጠለፍ እንደ ግብዞች እንዳትሆን በስውር አድርገው፣ በስውር የሚያይ አባትህ በግልጥ ይሰጥሃልና እኮ ነው ያለ ያለው። ስትጸልይም እልፍኝህን ዝጋ። እንደ ግብዞች ምኩራብ ላይ፣ አዳራሽ ላይ፣ አደባባይ ላይ ቆመህ አትጸልይ። ከዛ ይልቅ እልፍኝህን ዘግተህ በስውር ጸልይ። በስውር የምጸልይለት አባትህ በግልጥ ዋጋህን ይከፍልሃልና። ነገር ግን በአደባባይ ለውዳሴ ከንቱ ካደረግከው ዋጋህን አግኝተሃልና በሰማይ ላይ ዋጋ የለህም እኮ ነው ያለ ያለው። ጥሩ እንመለስና ወደ ዘፈኑና ወደ መዝሙሩ እኮ አሁንም ወደ ዘፈኑ ክሊርሊ እናስቀምጠው። ምንድነው አንድነታቸው፣ ምንድነው ልዩነታቸው የሚለውን 1 2 3 ቆርጠን እኔም ቆጥረን እናስረዳ እስቲ። እሺ፣ ውዥንብር እንዳይፈጠር ማለት ነው። ለማስረዳት ዘፈንና መዝሙር አሁን ባለኝ አረዳድ አይገናኝም እያልኩ ነው። መዝሙር በንባብም አለ ነው በእርሷ አረዳድ ሳይሆን ቤተክርስቲያኒቱም እንደምታስተምር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ቤተክርስቲያን ምክንያቱም እርስዎ የቤተክርስቲያኗ ሊቅ ስለሆኑ ወደ ቤተክርስቲያን እንምጣ። ቤተክርስቲያን ስለ ዓለም ስራ፣ ስለ ሀገር እንዲህ ነው ብላ ታስተምርህም እኮ። ልታስተምርህ የምትችለው ሃይማኖቱ የሚፈልግብህን ነገር ነው። ሃይማኖቱ የሚፈልግብህን ነገር ስታስተምር ደግሞ ምን አለች? የነ ሄሮድያዳን ዘፈን ኃጢአት አደረገች። ለምን? የሄሮድስን ልብ ወደ ዝሙት እያመራ ስለሆነ። የዳዊት ዘፈንን ደግሞ ልክ ነው አለች። ለምን? በታቦተ ጽዮን ፊት ለእግዚአብሔር ምስጋና እያቀረበበት ስለሆነ። የማርያምንም ዘፈን የሙሴን እህት ማርያምንም ዘፈን ልክ አደረገች። ለምን? እግዚአብሔር ላደረገው ነገር ምስጋና እየቀረበበት ስለሆነ።
እና ዘፈኑን ብቻ ከወሰድ ነው ዘፈንና መዝሙር የሚገናኙበት ዘፈን ለምስጋና ሲጠቀም ልክ ነው ብላ አስቀምጣለች። ዘፈን ለምስጋና ሳይሆን የነ ሄሮድስ ስድብ ወደ ዝሙት ሲያመራ ደግሞ ልክ አይደለም ብላ አስቀምጣለች። በቤተ ክርስቲያኑ ያለው ዲፈረንስ ይሄ ነው። ከዚህ ውጭ ግን አልፋ ዘፈንህ ስለ ሀገር ስትዘፍን፣ ስለ ጦርነት ስትዘፍን፣ ስለ ሰላም ስትዘፍን፣ ስለ ፍቅር ስትዘፍን ልክ ነው ልክ አይደለም ማለት እንትን ይላትም። እዛ ውስጥ ምን አገባት ቤተክርስቲያኒቱ? ሃይማኖት እዛ ውስጥ ምን ያገባዋል? ስለ ሀገር ማለት ነው። ሃይማኖት እኮ አንተን የሰውን ልጅ ነፍስ ወደ ፈጣሪ ወደ ርስተ መንግስተ ሰማያት አብቅቶ ወደ ክርስቶስ ልጅነት የሚያመጣህን መንገድ ነው አይደለም የሚነግርህ። ያ ደግሞ የሚሆነው መዝሙር ዘምር ነው። አሁን ስትዘምር ልክ እንደሆነ ዘፈን ነግርሃለች እያልኩ ያለው እዚህ ግን በቁሙ ዘፈን ግን ኃጢአት አይደለም። በቁሙ ሊሆን አይችልም። ምክንያቱም ሁለቱ ነገሮች ስላሉ በበጎም በመጥፎም ጎን በመጽሐፍ ቅዱስ ስለተነሳ በነጋገሙ እደግመዋለሁ አስፈላጊ ከሆነ ማለት ነው። በነ ዳዊት በነ ማርያም ዘፈን ምስጋና ነው። በነ ሄሮድያዳ ዝሙት የሚያመጣ ስለነበር ኃጢአት ነው። አሁን ስለ ሀገርና ስለ ወንዝ ስለ ሰላም ስለ ፍቅር አንድነት የሚሆነው ዘፈን በእነዚህ መካከል ያለ ነው ማለት ነው። በሁለቱም መካከል ያለ ነው ማለት ነው። ስለዚህ ይሄን ኃጢአትም ነው ብላ አላስቀመጠችም፣ ኃጢአት አይደለም ብላ አላስቀመጠችም። አሁን ስለዚህ ይሄ ደግሞ ከተግባር እንነሳና የኢትዮጵያ ቤተ ክርስቲያን ምናልባት ሰንበት ትምህርት ቤት አሁን መዝሙር መዘመር የጀመረው ቢያንስ 30 ዓመቱ ነው። ከዛ በፊት ታቦታት ሲገቡ የነበረው አሁንም በገጠሪቱ ቤተክርስቲያን እንዳለ ነው። ምናልባት አዲስ አበባ ላይ እግዚአብሔር ይመስገን ወጣቶች ከአቡነ ቴዎፍሎስ ባስልዮስ ጀምሮ የሰበካ ጉባኤ ማደራጃው ምንሆን ከተጀመረ ጀምሮ እስከ 50 ዓመት በላይ በቃ ሆኖታል። ያ ማለት ግን አዲስ የተፈጠረ ነገር የለም። የነበረውን ማህሌቱ ላይ ያለውን ነገር ነው ወደ ውጭ ይዛ ይወጣችሁ እኮ እሱ ነው። አሁንም ቃላቱ ነው የተቀየረው። እንደውም በሰንበት ትምህርት ቤት አሁንም ግን በገጠሪቱ ቤተ ክርስቲያን ግን ለሺህ ዓመታት ስትኖር ቤተ ክርስቲያኒቱ ምእመናኑ ታቦቱን የሚያስገቡት በሆታ በልልታ ነው፣ በዘፈንም ነው። ዘፈኑ ግን ምንድን ነው? ነይ ነይ እምዬ ማርያም፣ ነይ ነይ ቤዛዊተ ዓለም፣ እግዚአብሔርን የሚያመሰግን ታቦቱን የሚያመሰግን ነው። ያው የቅድሙ የዳዊትና የሄሮድያዳ ጉዳይ ነው እዚህም ጋር የሚመጣው። በታቦቱ ሕግ ሲሆን ለታቦቱ ሲሆን ምስጋና ይሆናል። ለነ ሄሮድያዳ ሲሆን ደግሞ ዝሙት ይሆናል ማለት ነው። የሀገር የሰላም የፍቅር ጉዳይ ግን በእነዚህ በሁለቱ መካከል ያለ ጉዳይ ስለሆነ በሌላ በኩል ሀገርንም ፍቅርንም ሰላምንም ዝም ብለን ከመጽሐፍ ቅዱስ ዓላማ አንጻር ብናየው መጽሐፍ ቅዱስ ሀስከፋ ተጨምቆ ሊወጣው የሚችለው ፍቅር ነው፣ አንድነት ነው፣ ሰላም ነው። እነዚህን የሚያበረታታ ዘፈን ልክ አይደለም ልንል አንችልም። ምንድነው ክርክር እንዳይሆን እንጂ ጥያቄና መልስ ነው። የኔ ስራ መጠየቅ ነው፣ የእርስዎ መመለስ ነው። ግን ወጣ ያሉ ነገሮች ሲኖሩ እነዛ ነገር እንሞግታለን። ምንድነው መልእክት ስለሆነ ብቻ ሳይሆን ዘፈን የሚያስብለው ስርዓትም ጭምር መሳሪያውም ጭምር ዜማውም ጭምር ነውና ከዛ አንጻር ነው እኔ ይሄን ሁሉ ያነሳሁት። ከዛ ውጭ ደግሞ ሰሞኑን በቅርቡ ግፍን መከራን ፈተናን እያየ ዝም ከሚል ሰባኪና ዘማሪ ይልቅ መከራን ፈተናን ግፍን የሚቃወም ዘፋኝ የተሻለ ነው የሚሉ ሊቃውንት እንደተነሱ ሚዲያ ላይ እየሰማን እያነበብ ነው። ስለዚህ እርስዎ ከየትኛው ወገን ኖት? እኔም ከነዚህ ሊቃውንት ወገን ነኝ። ከየትኞቹ? አዎ ማለት ግፍን እያየ ሰላምን፣ ግፍን፣ ስቃይን፣ መከራን እያየ ዝም ብሎ አልፎ ተርፎ እንዳልተፈጠረ ምንም እንዳልተፈጠረ ህዝብ እንዳልተሰቃየ መከራ እንዳልተፈጠረ በሀገሪቱ ላይ ምንም አይነት እንዳልተፈጸመ ዝም ብሎ እንደውም ጭራሽ ሰላም እየሰበከ ምናልባትም ደግሞ ለግፍ ፈጻሚዎች የማሽቃበጥ ስራ እንበለው እየሰራ ካለ ሰባኪ ምንም ጥርጥር የለውም
ይሄ ግፍን ላወገዘ መከራ ተፈጸመ ብሎ ከህዝብ ጎን የቆመ ዘፋኝ ይሻላል። ሲጀመር ግን ቀጥሎ ደግሞ ይሻላል ብሎ ለውድድር መቅረቡ በራሱ ልክ አይደለም ልል ሳይሆን መቅረብም የለበትም። ለምን በራሱ ሀገርን ለሀገር መዘመር፣ ለሰላም መዘመር፣ ለፍቅር መዘመር፣ ለአንድነት መዘመር ልክ ነው። ከጅምሩም ልክ ነው። ውድድርም ሳይገባ ልክ ነው። ውድድርም ቢገባ ይሻላል። ውድድርም ከገባ ያ ዝም ካለው ሰባኪ ቅድም ሊቃውንቱ እንዳሉት ዝም ካለው ሰባኪ የተሻለ ነው። ውድድርም ባይገባ የሚወገዝ ጉዳይ አይደለም። ሰባኪውም ቢናገር ሁሉም ተናግሮ ቢሆንና ስለ ግፉ ተናግሮ ቢሆን ዘፋኙም ደግሞ በሌላ በኩል በዘፈኑ ስለ ግፍ ቢናገር፣ ስለ ሰላም ቢዘምር፣ ስለ ፍቅር ቢዘምር በራሱ ልክ ነው። ውድድር ውስጥም ሳይገባ ማለት ነው። ግልጽ ከሆነ ሀሳቤ ውድድር ውስጥም ሳይገባ ይሻላል የሚለው ሳንገባ በራሱ ልክ ነው። እንዳልኩት ወደ ዝሙት እስካላመራ ድረስ ዘፈኑ ልክ ነው። ዘፈኑ ብቻ ወደ ዝሙት ዘፈኑ እኮ ወደ ዝሙት ብቻ አይደለም የሚያመራው። ወደ ድብድብ ያመራል፣ ወደ ጸብ ያመራል፣ ወደ ስካር ያመራል፣ ወደ ብዙ ኃጢአቶች ያመራል። እሺ እዚህ ጋር እናስቀድሙ። ግን ሲጀመር ስካር ነው ዘፈንን ሊያመጣ የሚችል እንጂ ስካር ዘፈንን አያመጣም። ዘፈን ስካርን አያመጣም፣ ሊያመጣ አይችልም። ብዙ ሞቅ ሊያደርግ ይችላል። ግን እነዚህ ሁሉ ግን አንተ ያልካቸው ሁሉ የሚያመሩት ወዴት ነው? ወደ ኃጢአት ነው የሚያመሩት። ድብድብ ሲመጣ የምንጥሰው የትኛው ነው? 10ሩን ትእዛዝ አትግደል የሚለውን ነው የምንጥሰው። ወደ ስካር ሲያመራ ወይ ወደ ጸብ ሲያመራም ያው ነው። እግዚአብሔር በምድር ላይ የሰውን ልጅ እንዲኖር የፈለገው በዋናነት ለእኛ የተሰጠን ሕግ ፍቅር መሆኑ ግልጽ ነው። ማለት አሁን በማቴዎስ ወንጌል ምዕራፍ 22 ቁጥር 35 ጀምሮ ያለውን ቃል ብናነበው ታላቋና የመጀመሪያው ሕግ እግዚአብሔር አምላክህን በፍጹም ሐሳብህ፣ በፍጹም ሕሊናህ፣ በፍጹም ሐሳብህ፣ በፍጹም ነፍስህ ውደደው ነው የምትለው። ሁለተኛዋ ደግሞ ባልንጀራህን እንደ ነፍስ ውደደው። ኦሪትና ወንጌል በእነዚህ በሁለቱ ጸንተው ይኖራሉ ነው። ስለዚህ አሁን ፍቅርን የሚያፈርስ ነገር በመሬት ላይ በመሰረቱ ልክ አይደለም። ፍቅርን የሚያፈርስ ነገር ምንም ይሁን ምን ልክ አይደለም። ምክንያቱም ሐዋርያው ቅዱስ ጳውሎስ ያለው ነገር ልክ ስለሆነ እምነቴ የመላእክትን ቋንቋ እንዳውቅ ቢያስችለኝ። አሁን ጌታ ኢየሱስ ክርስቶስ በወንጌሉ ምን ብሎ ነበር? እምነት ካላችሁ ተራራውን ተፈንቅለህ እዛኛው ቦታ ተተከለ ማለት ትችላላችሁ ብሎ ነበር አይደለ? ጳውሎስ ምን አለ? እምነቴ ደግሞ አለ ይህን የሚያስችል ቢሆን ተራራውን ተፈንቅለህ ወደ ባህር ተወርወር ማለት የሚያስችል ቢሆን እንኳን ፍቅር ከሌለኝ እንደምንሻሸዋ ጸናጽል ነኝ፣ እንደሚመታ ከበሮ ነኝ። ፍቅርን የሚያፈርስ ነገር በምንም ነገር ልክ ሊሆን አይችልም። ፍቅርን የሚያጠናክር ነገር ደግሞ ምናልባት እንደው ፍቅርን የሚያጠናክር ነገር ሆኖ ግን ልክ አይደለም የሚባል ነገር ያለ አይመስለኝም። መልካም። ከዚህ ከዘፈን ከዘፋኝነት ከመስማት ከማድመጥ ጋር ተያይዞ እንውጣ። ስለዚህ አሁን በጣም ስቃይ እኮ ነው በነገራችን ላይ መምህር መጋቢ ሐዲስ ምንድን ነው ቤተክርስቲያኗ እየመረጠች ይሄን ዝፈኑ፣ ይሄን ዝፈኑ፣ ይሄን አትዝፈኑ፣ ይሄን አድምጡ፣ ይሄን አታድምጡ። ምክንያቱም ከአንድ አልበም ውስጥ እያሳለፉ የሀገር የሆነውን መስማት ወደ ዝሙት ወደ ስካር ወደ ምናምን ወደ ሌብነት ወደ ድብድብ ወደ ምናምን የሚወስደውን ደግሞ ማሳለፍ ሊገቡ ነው ማለት እኮ ነው። ምእመናን ጠቅልለን የሆነ ነገር ካላስቀመጥንለት በአቋም ደረጃ በነገራችን ላይ ቅዱስ ሲኖዶስ ከዓመታት በፊት ኢቭኒፍ ስለ መሳሪያ ሁሉ ማብራሪያ ውሳኔ ወጥቷል። ለምሳሌ አሁን ክራር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ እቃዎች ውስጥ የለም። በዚህ ደረጃ ቤተክርስቲያኗ በጣም ጥንቁቅ ናት፣ በዚህ ደረጃ ማለት ነው። ስለዚህ በጣም ውዝግብ የተሞላበት ነው የሚሆነውና እንግዲህ በሁለተኛ ጊዜ ስንቀርብ የምእመናኑንም ጥያቄ የሊቃውንቱንም ሀሳብ ተመልሰን ይዘን መጠን ደግመው የሚያብራሩበት እድል እንፈጥራለን። ወደ ሁለተኛ ጥያቄያችን እንለፍ። አሁን ዘመኑ ዘመነ ፍስሐ ነው፣ ዘመነ ደስታ፣ ዘመነ ሐሴት ነው፣ የትንሣኤ በዓል ነው። በጣም ብዙ ጋብቻዎች ይፈጸማሉ በገጠርም በከተማም። ስለዚህ ይህንን አስመልክቶ ዲያቆናት
ሰሞኑ የተነሱ ያሉ አንዳንድ ጥያቄዎች አሉ። ዲያቆናት የሰርጋቸው ዕለት መቀደስ የለባቸውም፣ ቀድሰው ማቁረብ የለባቸውም የሚሉ አሉ። ራሳቸው ዲያቆናቱ፣ ካህናቱም፣ ጳጳሳቱም መነኮሳቱም ባሉበት ደግሞ ቀድሰው እያቆረቡ ነው። አንድ ቤተ ክርስቲያን ላይ ሁለት አይነት ትምህርት፣ ሁለት አይነት ስርዓት ከየት የመጣ ነው? የትኛው ነው ትክክልስ? ማለት አብዛኛው ነገር እኮ አንዳንዴ በግል ጉዳይ ሲፈጸም ወደ ቤተ ክርስቲያኒቱ ስርዓት መውሰዱም ልክ አይመስለኝም። ማለት ሰው ለራሱ ብሎ አንዳንድ ነገሮችን ሊፈጽም ይችላል። እንደው በዚህ ልክም እኮ ሁሉንም ነገር አንዳንዴ ካለው ነባራዊ ሁኔት መረዳትም ጥሩ ይመስለኛል። እንግዲህ ለማንኛውም ዲያቆኑ ሆነ ማንም ሆነ በሰርጉ ቀን በጋብቻው ቀን ሙሽራ ነው። ሙሽራ ደግሞ የተከበረ ነው። ቅዳሴውም የተከበረ ነው። ግን ያኔ ሙሽራው ሊቀደስለት የሚገባ ሰው ነው። እሱ ሊቀደስለት በቅዳሴው ሊከብር የሚገባው ሰው ነው። የሚከብረው ደግሞ ከሚያገባት ባለቤቱ ጋር ነው እና እሷን ውጭ ላይ አስቀምጦ እሱ መቅደስ ውስጥ ገብቶ መቀደሱ አግባብ ነው ተብሎ አይታሰብም። አግባብ አይደለም። እንደው በራሱ እንደው ዝም ብለን እንኳን እንዲሁ ስንረዳው እኮ አንድ አካል አንድ አምሳል ሊሆኑ በተዘጋጁበት ቀን እሷን ብቻዋን ውጭ ላይ ማቆም በራሱ ልክ አይደለም። ሲቀጥል እኔ እንግዲህ እውነት ለመናገር አዲስ አበባ መጥቼ ሙሽራ ሲቀድስ ሳይ ለእኔ አዲስ ነገር ነበር የሆነብኝ። በገጠር ቤተክርስቲያን ማንም ዲያቆን ቢሆን በጋብቻው ቀን አይቀድስም። አሁን ወደ ገጠሩም እየተስፋፋ ነው የአዲስ አበባው ባህል፣ አሁን ማለት ነው። እኔ ግን ድሮ አዲስ ነገር ነበር የሆነብኝ። እንዴት በሰርግ ቀን ይቀድሳል እንደ ብዬ ማለት ነው። የምሬ ነው የምነግርህ የማርያም። አዎ በቅርቡም አንዱ ማን እንደሆነ አላስታውስም እንጂ ዲያቆን ነው ሊያገባ የሰርጉ ቀን ነው ሊቀድስ ገባ። ከዛ ሊቀ ጳጳሱ ነበሩ ምናሉ በፍጹም አትቀድስም ብሎ አስወጡት። በፍጹም ቢለመኑ የሚለምኑ ማን ናቸው? ካህናቱ። የሚለምኑ ማን ናቸው? መነኮሳቱ፣ ሚዜዎቹ ነው የሚለምኑት። መቀደስ የለበትም ይቀድስ ብለው ሽምግልና። ሊቀ ጳጳሱ ደግሞ ስርዓት አይደለም አይቀድስም። እንደገና ደግሞ ሌላ ቤተክርስቲያን ላይ ደግሞ አሁንም በአንዲት ቤተክርስቲያን ላይ አሁንም ሌላ ቤተክርስቲያን ላይ ደግሞ ሊቀ ጳጳሱ ባሉበት ዲያቆኑ ቀድሶ ያቆርባል። ያው አንዳንዴ ምንድን ነው ይሄ አንዳንዴ ምን የምንላለው ደፍረን መነጋገር አለብን ብዬ የማስብ ሰው ነኝና ያው ማለት እቀድሳለሁ ካለ ሰዎች ሊቃነ ጳጳሳቱ መናገር ስለሚከብዳቸውም ይሆናል። ማለት ሊቀድስ ተዘጋጅቷል። አረ መምህር ተው፣ ለምንድን ነው መናገር የሚከብዳቸው? ስርዓተ ቤተክርስቲያን ከሆነ ወጥ አይደለ? የቤተክርስቲያን ስርዓት ወጥ ነው። ግን ፍትሐ ነገሥቱ ምንድን ነው የሚለው? ሰው ማስቀየም ደግሞ በሌላ በኩል እኮ ችግር እኮ ነው። አሁን የአንድ አቆን በዛ የቤተክርስቲያን ስርዓት ከሚፈርስ ሰው ቢቀየም አይሻልም? አይ እንዳንተ ውሰደው ካልከኝ ሰውን ከማስቀየም ለጊዜውም ቢሆን ስርዓቱ ፈርሶ ማስተማር ነው የሚሻለው። ወደፊት ማስተማር ነው የሚሻለው። ሰውን ማስቀየም በምንም ታምር አይፈቀድም። አስቀድሞ ለምን አይነግሩትም? አሁን እኮ ያሙኔ ይሄ ያስተምሮም ችግር ይኖርብናል እኮ እኛ። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ጊዜ ከምትነቀፍበት ነገር ምንም አይነት የሚያስነቅፍ ያስተምሮ ችግር የለባትም። ግን ያላትን አስተምሮ የማሳወቅ ችግር እንዳለባት ማንም ሰው የሚክድብ አይመስለኝም። የማሳወቅ ችግር አለብን፣ ይሄን አንክድም እንጂ እኮ ወደ ሌላ እንዳንገባ እንጂ እመለሳለሁ። ግን እኔ በዚህ ሰዓት በእኔ አረዳድ የኢትዮጵያ ቤተ ክርስቲያን ዓለምን ወደ እሷ መሳብ የምችልበት ጊዜ ነበረ። ምክንያቱም ትክክለኛ የሆነ አስተምሮ አላት። ይሄ በጣም የኔ ጠንካራ አቋም ነው። እንመለስና ይቻላል አይቻልም እኮ ልመጣ ነው፣ ችግር የለውም እንመጣለን። ይሄም ጥሩ ስለሆነ ነው በዛው መልእክቱ። እና የማሳወቅ ችግር እንዳለብን ግልጽ ነው። እንግዲህ ፊት አላሳወቅንም። አንዳንዴ እኮ እንደው መቀደሱ በራሱ ልክ እንደሆነ ተደርጎ ዋው ቀድሶ አገባ የሚል ክብር አሰጥቷል። አሁን
አንደኛ ከሱ በፊት ሌላ ሰው ቀድሷል፣ አግብቷል። አሁን ሊቀ ጳጳሱ ባሉበት ሊቀድስ የገባው ዲያቆን አለ አይደለ? እሱ የቀደሰው እሱ የመጀመሪያ አይደለም። ከሱ በፊት ሌላ ሰው ቀድሶ አቁርቦ በሰርጉ ቀን ቀድሷል። አሁን ይህን ሲከለክሉት ራሱ ምንድነው የሚያስመስለው? የግል ችግር ያስመስለዋል። ስለዚህ ያን ብለው ሊሆን ይችላል። ሆኖም ግን ዋናው ነገር ግን በነበረው የቤተ ክርስቲያኒቱ ስርዓት በሰርጉ ቀን መቀደስ አይችልም። በአንድ መጎናጸፊያ ነው ይልበሱ የሚለው ፍትሐ ነገሥቱ። አንድ መስቀል ያስይዟቸው ነው የሚለው። አንድ ቀለበት ይሰሩላቸው ነው የሚለው። እንደዚህ አድርገው ሁለት ጣታቸውን አያይዘው በአንድ ቀለበት ጠባብ ከሆነ ከሱ አውጥቶ እንደገና ከሱ አስገብቶ እንደገና ደግሞ ወደ ሰው ማስገባት፣ ቀለበቱ ጠባብ ከሆነ ይሄ ሁሉ ነገር ባለበት ሁኔታ መለየት የለባቸውም። አብረው መቁረብ ነው ያለባቸው። አንዱ አቁራቢ አንዱ ቆራቢ ሊሆኑ አይችሉም። ስለዚህ ሁለቱም አንድ ላይ ሆነው ለወደፊት አንድ አካል አንድ አምሳል እያልናቸው አንድ አካል አንድ አምሳል መሆናቸው በሚመሰከርበት ቀን አንዱ ከውስጥ አንዱ ከውጭ መሆን በፍጹም ተገቢ አይደለም። የቤተ ክርስቲያኒቱ ስርዓትም አይደለም። በቅርብ ጊዜ የመጣም ጉዳይ ነው። ሲጀመር አልነበረም በቤተ ክርስቲያኒቱ። አሁንም ወደ ገጠሪቱ ቤተ ክርስቲያን ብንሄድ በሰርጉ ቀን ዲያቆኑ አይቀድስም። ምናልባት የሚቀድስለትን ዲያቆን ሊመርጥ ይችላል ጓደኛውን። በጣም ጥሩ መልስ እንጂ ሊቀድስ አይችልም። በአንድ መጎናጸፊያ ነው የሚለው። ሲቀጥል ደግሞ የላው ምንድን ነው? የመቀደሻ ልብስና የሙሽራ ልብስ የተለያዩ ናቸው። አሁን ግን እየቀደሰ ያለው በምንድን ነው? በሙሽራ ልብሱ። ምናልባት ይሄ ሙሽራው ስለሆነ የከበረ ነው በዛን ቀን ቢሆንም ለሙሽርነት ነው የሚከብረው። ልክ ነው። ሙሽራ የክርስቶስ ምሳሌ ነው፣ የከበረ ነው። ነገር ግን ለቅዳሴ አይሆንም። ያ የሙሽራ ልብስ የቅዳሴ ልብስ በየትኛውም ቀን የማይሻር በዚህ ቀን ይሻራል ሳይባል ዘላለም ማለት ኤክሴፕሽን የለውም። ቢኖር ጥሩ ነበር። በሰርጉ ቀን ሙሽራው በሙሽራ ልብሱ ቢቀድስ ችግር የለውም የሚል ሕግ የለንም። በቃ የቅዳሴ ልብስ ይሄ ነው ተብሎ ተቀርጾ ተቀምጧል በሕግ። ስለዚህ ያ ሊሻር የሚችልበት ጉዳይ የለም። ምክንያቱም ይሄ ይሻራል የተባለበት ቀን ስለሌለ። ስለዚህ የሙሽራ ልብስና የመቀደሻ ልብስም የተለያየ ነው። በሙሽራ ልብስም ሊቀድስ ስለማይገባው የሙሽራ ልብስ መውለቅ የለበትም። በዛን ቀን ከሙሽሪትም መለየት የለበትም። ስለዚህ በምንም ተአምር ሙሽራ በሰርጉ ቀን ቅዳሴ ገብቶ ሊቀድስ አይችልም። እሷ ቆራቢ ሊሆኑ አይችሉም። በጣም ጥሩ። አሁንም ወደዚህ ወደ ሰርጉ ከጋብቻው ጋር ወደ ተያዙ ጥያቄዎች ነው የሚሄደው። ስርዓተ ቤተክርስቲያኑ ከመፈጸማቸው በፊት በዚህ በቤተክርስቲያን ስርዓት ከመጋባታቸው በፊት በቅዱስ ቁርባን ከመጋባታቸው በፊት እና በኋላ ያለው ስርዓት ምንድን ነው መምሰል ያለበት? ከጾም ጋር በተያያዘ እሱማ እኮ ከጾም ጋር በተያያዘ እሱማ እኮ ግልጽ ነው። በነገራችን ላይ ከጋብቻ በፊት ሁለቱም ድንግል ሆነው ኑረው መጋባት አለባቸው ማለት የምንለው። ከጋብቻ በኋላ ሁለቱ ሳይለያዩ ቃል የሚገባው ነገር አለ። የጋብቻው ቀን አይደለ? ከሷ በሞት እስክለይ ድረስ። እኔ ያልኩት ከጾም ጋር በተያያዘ ነው። ምን ማለት ነው? አንዳንድ ጊዜ አንዳንድ ሊቃውንት 40 ቀን ስርዓቱ ከመፈጸሙ በፊት 40 ቀን መጾም አለባችሁ፣ ከዛ በኋላ ነው አንድ ላይ አብሮ መተኛት ያለባችሁ። ስርዓቱን ወይም ቅዱስ ቁርባን ስጋውና ደግሞ ከተቀበላችሁ በኋላ ከ40 ቀን በኋላ ነው አብራችሁ አንድ አልጋ ላይ መተኛት ያለባችሁ። እንደዚህ አይነት ጥያቄዎች በርከት ያሉ ስለሚነሱ ነው። በጣም ጥሩ። ፍትሐ ነገሥት በአንድምታው ላይ ለይቶ አስቀምጧል። የሰርጉ ስነ ስርዓትና የስርዓተ ተክሊሉ ቀን መለያየት እንዳለበት አስቀምጧል። ስርዓተ ተክሊሉ ከተፈጸመ ስጋው ደሙ ከተቀበሉ በኋላ 40 ቀን ቆይተው ደግሞ የሰርጉን ስነ ስርዓት ማድረግ እንዳለባቸው አንድምታው ይነግረናል። በስርዓተ ተክሊሉ ቀን ሙሽራውና ሙሽሪት ስርዓተ ቁርባኑ ተፈጸመላቸው በካህናትና በሕዝብ ፊት። ከዛ በኋላ እሷም ወደ እናት አባቷ ቤት እሱም ወደ ወላጆቹ ቤት እንዲሄድ ነው የሚያዘው። እነሱ ይሄዳሉ። 40ኛው ቀን ላይ ሌላኛው የሰርግ ስነ ስርዓት
ይካሄዳል ማለት ነው። ቀለበቱን ግን መቼ ይደረጋል? የስርዓተ ቁርባኑ ቀን ሁሉ ነገር ያድጋል። ከዚህ በኋላ ያው ሰርግ ድግስ ምናምን ካስፈለገ ነው በ40ኛው ቀን የሚለውም መገናኘት ያለባቸውም ያኔ በ40ኛው ቀን ነው። ከዛ በኋላ ያው ስርዓተ መራዊ ወስርዓተ መራት ይፈጽማሉ። የሙሽርነታቸውን ስርዓት ይፈጽማሉ ማለት ነው። እስከዛ ቀን ግን ድረስ ግን በስጋው ደሙ ከብረው 40 ቀን በጾም በጸሎት መቆየት አለባቸው ነው። ስጋው ደሙ ከተቀበሉ በኋላ ስጋው ደሙ ከተቀበሉ ስርዓተ ተክሊሉ ተፈጽሞ የቤተ ክርስቲያኗ ስርዓት ይፈጸማል አይደለ? የቤተ ክርስቲያኗ ስርዓት ሲፈጸም ያው አንዱ የስርዓቱ መፈጸሚያና ትልቁ የስርዓቱ መፈጸሚያ ስጋው ደሙ እንደሆነ ይታወቃል። ተክሊሉ ያው ለምልክት ያክል ይደረጋል። ከዛ በኋላ 40 ቀን መቆየት አለባቸው። ከዛ በኋላ ስርዓተ ተክሊሉ ተፈጽሞ አሁን ብዙ ጊዜ አሁን እየተደረገ ያለው በአሁኑ ዘመን ተክሊሉ ተፈጸመ ወዲያው ደግሞ ወደ ሰርግ ቤት ይኬዳል። ከዛ ከዛው ቀን ጀምሮ አብሮ ይሆናሉ ማለት ነው። ወደ ጫጉላ ይገባል። ያ መሆን የለበትም ነው። ስጋው ደግሞ ይቀበሉ፣ ስርዓተ ተክሊል ይፈጽሙ። ከዛ በኋላ ግን እሷም ወደ ቤቷ እሱም ወደ ቤቱ ሂደው ሁለታቸውም በጾም በጸሎት ተወስነው 40 ቀን ይቆዩ። ከ40 ቀን በኋላ የሙሽራና የሙሽሪት ተገናኝተው ሙሽሪት ወደ ሙሽራው ቤት በሚዜዎቿ ታጅባ እንደየሀገሩ ስነ ስርዓት እንደየሀገሩ ባህል ትሄዳለች ማለት ነው። ከዛ በኋላ ነው እንግዲህ ሩካቤ ስጋ ሊፈጽሙ የሚችሉት። በጣም ጥሩ። አሁን ደግሞ በዚህ በከተማው በአንድ ሳምንት ልዩነት የመጀመሪያው ሳምንት ላይ በስርዓተ ቁርባን ይጋባሉ፣ በስርዓተ ቤተክርስቲያን ይጋባሉ፣ ስጋው ደሙን ይቀበላሉ። መንፈሳዊው ሰርግ መንፈሳዊ ስርዓት ይከናወናል። ከአንድ ሳምንት በኋላ ዓለማዊ አይቅርብን ብለው ቬሎውን ሱፉን አድርገው ዓለማዊ ስርዓት የሚፈልገውን ነገር በሙሉ አድርገው እንደገና ደግሞ በዘፈን በቸበርቻቻ ደግሞ ይዳራሉ። ሁለቱን ማስኬድ ማስፈጸም ይቻላል? ቤተክርስቲያን ትፈቅዳለች? ቅድም ያልነው ለዚህ የሚያገለግል መሰለኝ እኮ አንደኛው በሳምንቱ መሆኑ በራሱ ልክ አይደለም። ያው 40 ቀን የሚለው ነገር ተቀምጧል። እሺ በወርም ይሁን በ2 ወርም በ3 ወርም ይሁን ከ40 ቀን በኋላ ግን ሌላ የሰርግ ስነ ስርዓት ሊኖራቸው እንደሚችል እየተናገርን ነው። ያም ሆኖ ግን ያም የሰርግ ስነ ስርዓት ላይ ግን ህገወጥ ነገሮች ሊካሄዱ አይገባም። ከልክ የወጣ ጭፈራ ሊኖር አይገባም። እንደየሀገሩ ባህል ግን የሰርግን ስነ ስርዓት መፈጸሙ ልክ አይደለም ማለት ይሄን ያክል ችግር ነው ብለን አንወስደው። እንደየሀገሩ ባህል የለየውም ፍትሐ ነገሥቱም ለዛ ነው በስርዓተ ቁርባን ቀን እንደዚህ አይነት ዘፈን፣ ጭፈራ፣ ድካም ያለበት ከበሮም የማህሌት ከበሮም መምታት ስለማይችል ከሙሽራው ማለት ነው። ማህሌቱ ውስጥ ወረቡ ላይ ራሱ ከበሮ መምታት የለበትም። ስጋ ወደሙ በጣም የከበረ ነው። በስጋ ወደሙ በተቀበለበት ቀን ነግሶ ሊቀመጥ ስለሚገባው ነው ሙሽራው በዛን ቀን ላብ የሚያወጣ የሚያደክም የሚያለከልክ ነገር ማድረግ የለበትም። ጉልበት የሚያወጣበት ላብ የሚያወጣበት ምናልባትም መድማትም ሊኖር ይችላል። እሱ ነገር ሁሉ ከስጋው ደሙ በኋላ ስለማይፈቀድ በስጋው ደሙ ቀን ምንም አይነት ነገር የሰርግ ስነ ስርዓት ማካሄድ የለበትም ብለናል። ከ40 ቀን በኋላ ግን እንደየሀገሩ ባህል ነገር ግን ክርስቲያናዊ ስርዓትን በጠበቀ መልክ የሰርጉን ስነ ስርዓት መፈጸም አለባቸው ነው። ሰው በስርዓተ ቤተክርስቲያን ከተጋባ በኋላ አንድ ኦርቶዶክስ አንድ ክርስቲያን የሚፈታው ምን ሲፈጠር? መጀመሪያ መፋታት ይቻላል ወይ? ሲቀጥል የሚፋታው ምን ሲፈጠር ነው? በነገራችን ላይ ያው መፋታት በስርዓተ ቤተክርስቲያንም ተጋባ በመሰረቱ ከጅምሩም በስርዓተ ቤተክርስቲያን ጋብቻውን አለመፈጸም ልክ አይደለም። እንደው ግን ይሁንና ተፈጽሞ ከተገኘም በየትኛውም ሁኔታ ይፈጸም ሰርጉ ከተቻለ በየትኛውም ቀን በቤተክርስቲያን ማክበር እንጂ መፋታት ለማንም አልተፈቀደም። ሰርግ በየትኛውም ሁኔታ ይፈጸም፣ መፋታት ለማንም አይፈቀድም። ግን በየትኛውም ሁኔታ ከስርዓተ ቤተክርስቲያን ውጭ መፈጸምም አልተፈቀደም። ተፈጽሞ ከተገኘ ግን ፍቺ አይፈቀድም። ፍቺ የሚፈቀድባቸው ያው በፍትሐ ነገሥቱም በወንጌልም
የተቀመጡ ነገሮች አሉ። አንዱ ያው በዝሙት ምክንያት ነው። ባል ወይም ሚስት አንዳቸው ከሰሰኑ ተሰሰነብኝ ያለው ሰው መፍታት ይችላል። እሱንም ካረጋገጠ ነው። ፍትሐ ነገሥት ካላየ ይላል። ለምሳሌ ሚስት የሰሰነችብኝ ብሎ የጠረጠረ ባል ወደ ቤተ ክርስቲያን ወስዶ በካህን ፊት እንድትምል ያደርጋት ይላል እና መራራ ውሃም በጽዋው ውስጥ ጨምሮ እንዲጠጣ ያድርጋት። አድርገው ከሆነ ይጎዳታል፣ አላደረገችው ከሆነ ግን ማኅፀኗን ያለመልመዋል ይላል። ፍትሐ ነገሥት ይሄን ያስቀምጣል። ስለዚህ በመሰሰን ብቻ አንዱ ሊፈታ ይችላል። ሌላው በፍትሐ ነገሥትም እንደተቀመጠው ይህን ነገር ዘመናዊው ሕግም አስቀምጦታል። ከሁለት አንዱ ሩካቤ ሥጋ መፈጸም የማይችሉ ከሆነ 3 ዓመት መጠበቅ አለበት፣ ለውጥ ሊመጣ የሚችል ከሆነ። ያ ካልሆነ ግን ሊፋቱ ይችላሉ ማለት ነው። ሌላም እንዲያገባ የተፈቀደ ነው። ሊፋቱ የሚችሉት በእነዚህ በሁለት ነገሮች ብቻ ነው። ሌላው ላይ ፍትሐ ነገሥት የሚያስቀምጠው የእምነት ልዩነት ከተፈጠረ በሁለቱ መካከል አንዱ ሃይማኖቱን ከቀየረ ፍች ሊፈጸም ይችላል ማለት ነው። በእነዚህ ነው እንግዲህ በዋናነት ፍች። አራተኛ በሞት ያው እንግዲህ በሞት እስክለይ ብሎ ቃል እስከገባ ድረስ ያው ሞት ብዙ ጊዜ ያው በተግባርም ይገባናል ብዬ ነው። በዋናነት እነዚህኞቹ ለምሳሌ መሰሰን፣ ሩካቤ ሥጋ መፈጸም አለመቻል፣ ሃይማኖት መቀየር፣ ሞት፣ አንተ ቅድም እንዳልከው በእነዚህ ነገሮች ፍች ሊፈጠር ይችላል ማለት ነው። የመጨረሻ ጥያቄያችን ነው። አሁን ያለው የሽምግልና ስርዓት ትውፊቱ ኦርቶዶክሳዊ ትውፊትን የጠበቀ ነው ብለው ያስባሉ? አንደኛ። ሁለተኛ የሽምግልና ስርዓት እስከየት ነው የመጣው? ከሁለተኛው ጥያቄ ልነሳ። የመጀመሪያው ሽማግሌ ራሱ እግዚአብሔር ነው በአዳምና በሔዋን መካከል። ሔዋንን አምጥቶ እንደ አምላክነቱ ያስረክበው እንጂ አዳም በራሱ ሄዶ እንዲጠይቃት አላደረገም። በመካከላቸው ራሱ እግዚአብሔር ተገኝቶ እነኋት ረዳትህ ብሎ ነው ለአዳም ያስረከበው። ይሄ አንዱ እንደ ሽምግልና ሊወሰድ ይችላል፣ ይወሰዳልም። ከዚህ ጊዜ ጀምሮ ብዙ ታላላቅ አባቶች በሽምግልና ስነ ስርዓት እንዳገቡ ይታወቃል። በዋናነት የምናውቀው ኢያዕብር ነው። ኢያዕብር ማለት የይስሐቅ ሽማግሌ ማለት ነው። ይስሐቅን ርብቃን ሸምግሎ ለይስሐቅ ሽማግሌ ሆኖ ርብቃን ለይስሐቅ ያመጣለት ማለት ነው። ኢያዕብር እንግዲህ በአብርሃም ላኪነት፣ አብርሃም የማን ነው አባት? የይስሐቅ አባት። ኢያዕብርን የላከው ይስሐቅ አይደለም። የላከው ማን ነው? አባቱ አብርሃም ነው። ሽምግልና የላከው ራሱ አብርሃም አባቱ ነው። ስለዚህ ሽምግልና ከዛ ጊዜ ጀምሮ መጥቷል ማለት ነው። ከእግዚአብሔር ቀጥሎ ቅዱስ ገብርኤል ኢቭን አዳምና ሔዋን ሲጣሉ በመሀል ሽማግሌ ማን ነበረ? መልአኩ ቅዱስ ገብርኤል ሽማግሌ ነበረ። ማጫ ሁሉ ሰጥቷል፣ ወርቅ፣ ዕጣን፣ ከርቤ ሰጥቷል። እና ሽምግልና ከዛ ሲያያዝ የመጣ ነው። ፍትሐ ነገሥት ደግሞ በግልጽ ያስቀምጣል። አንድ ሰው ሊያጫት ለወደዳት ሴት ቢችል ሽማግሌ፣ አለዛ ደግሞ ደብዳቤም እንዳማራጭ ተቀምጧል። ደብዳቤ መላክ ለማን ነው የሚላከው? ግን ለቤተሰቦቿ ነው የሚላከው፣ ለእሷ አይደለም የሚላከው። እንዴት ይዝልኝ? ያው ከሁለተኛው ጥያቄ የተነሳውበት ምክንያት አለኝ። አብርሃም
ኢያዕብርን ልኮ ርብቃን አይደለም ሄዶ የጠየቃት። ሄዶ የጠየቀው የርብቃን ቤተሰቦች ነው። ቤተሰቦቿ ደግሞ ማንን ጠየቁ? እሷን ጠየቋት፣ ርብቃን ጠየቋት። የእሷ ፈቃድ ከሆነ መጀመሪያ እነሱ ፈቅደዋል። እሷም ከፈቀደች የሁለቱ ፈቃድ ድምር ነው ለሚስትነት የሚያበቃው። ከዚህ ተነስተን ፍትሐ ነገሥት እንዳልኩት በአማራጭም አስቀምጧል። ምናልባት ፍትሐ ነገሥቱ ያስቀመጠበት ምክንያት እንግዲህ ዘመድ የሌለው የኔ ቢጤ ከሆነ በደብዳቤ ልኮ ሀሳቡን መግለጽ እንዲችል ነው። ሽማግሌ ወይም ደብዳቤ ብሎ በአማራጭነት ያስቀመጠው ማለት ነው። አሁንም ግን የሚጠየቀው ማን ነው? አባት ነው፣ ቤተሰብ ነው የሚጠየቀው። ስለዚህ የሽምግልና ስነ ስርዓት ከዚህ ሲያያዝ የመጣ ነው። መጀመሪያ ከራሱ ከፈጣሪ ስሩ ሃይማኖት የሃይማኖት ግንድ ከሚባለው ከራሱ ከአብርሃም የመጣ ጉዳይ ነው። እነ ዳዊትም አድርገውታል እንደዚሁ። ከዛ ግን ፍትሐ ነገሥቱ ደግሞ በተለይ በሐዲስ ኪዳኑም ስርዓት 318ቱ ሊቃውንት እና እነ አብርሃም ቀሲስ የሚባሉት ባቀኑት ፍትሐ ነገሥት ላይም ይሄ ተቀምጧል። ሽምግልና ወይም ደብዳቤ መላክ እንዳለበት ተቀምጧል ማለት ነው። ስለዚህ አሁን ወደ አንኛው ጥያቄ እንትን ይመስለኛል አይደለ? አሁን ያለው ሽምግልና ስርዓት አንድ ትክክል ነው አይደለም? ምክንያቱም እንግዲህ ሚስት አንዳንድ ጊዜ እጮኛ የተባለችው ሚስት ከእናት አባት ጋር ቁጭ ብላ ትገኛለች። ወይም ሽምግልናውን ከተቀበሉ በኋላ ወዲያውን ሽምግልናው እንዳለቀ በ30 በ40 ደቂቃ ውስጥ ትመጣለች ሲጥሯት ይባላል። አንዳንድ ጊዜ ደግሞ አሁን በተለይ በቅርቡ እየታየ ያለው ሽማግሌ የሚልከው ባል ነው አይደለ? ባል ራሱ አብሮ ከሽማግሌዎች ጋር አብሮ ይመጣል። ይሄ ኦርቶዶክሳዊ ስርዓት ነው ወይ? ኦርቶዶክሳዊ ትውፊት ነው ወይ? ከየት የመጣ ነው? እንግዲህ ነጭና ጥቁር ብለን ማስቀመጥ ስላለብን ነው እየመጣን ነው። እንግዲህ መላክ ስላለበት ተነጋግረናል እስካሁን ከሁለተኛው ጥያቄ ተነስተን። ስለዚህ መላክ ካለበት እሱ መሄድ አይኖርበትም። ሲጀመር የአሁኑ ልክ የማያደርገው ብዙ ነገር ነው፣ አንድ ነገር ብቻ አይደለም። ሲጀመር መጀመሪያ አሁን ሽማግሌ የሚላከው ያኔ እኮ ሽማግሌ የሚላከው መጀመሪያ የእናት አባትን ፈቃድ ለመጠየቅ ነው። አሁን መጀመሪያ የሚጠየቀው የእሷ ፈቃድ ነው። መጀመሪያ እሱ ጠይቆ ሽማግሌ ላክ ብላ እሷ ነግራው ነው የሚልከው እኮ። ይሄ ድራማ ነው የሚሆነው እንጂ ሽምግልና አይደለም። ሽምግልና አይደለም፣ ይሄ እኮ ድራማ ነው እንዴ! ተውኔት እኮ ነው ይሄ እኮ። እየተወኑ ነው ያሉት እንጂ ቀድሞ ያለቀ ጉዳይ ለእነሱ ነግራቸው ሽማግሌ ይመጣል ብላቸው እንድትቀበሉ ብላ ነግራቸው ሊቀበሉ አኮብኩበው አዘጋጅተው እኮ ነው እየጠበቁ ያሉት። በፊትኛው የሽምግልና ስርዓት እኮ እምቢ መባልም አለ እኮ። እምቢ ተብሎ ደግሞ መመላለስም አለ። 3 ጊዜ 4 ጊዜ 5 ጊዜ መመላለስ አለ እኮ። ያ ነው ሽምግልና ማለት እንጂ ያወቀውን ነገር እንደው በመሰረቱ የሽምግልና ትርጉሙን እዚህ ጋር እናውራ መሰለኝ። ሽማግሌ ማለት እኮ ያልተግባቡ ሰዎችን ማግባባት ማለት ነው በመሰረቱ። ለመገናኘት ፍላጎት የሌላቸውን ሰዎች የማገናኘት ስራ ነው የሚሰራው ሽማግሌ እኮ። እና ያሁኑ እንዳያማምጥረው እንዳይበላም ግፋው አይነት ነገር ነው የዘመኑ ሽምግልና። ባህሌን ጠበቅኩ ለማለት ከጨረሱ በኋላ ሽማግሌ ላክ ብላ እሷ እናት አባቷንም ሽማግሌ ይመጣ ዛሬ እንድትቀበሉ ብላ አዘጋጅታ በጋ ሳረዳ ምናምን ነው አዘጋጅታ ነው የምትጠብቀው። ያልክ አይደለም። ቅድም እንዳልኩት ድራማ ነው፣ ተውኔት ነው የሚሆነው። ያ ሊሆን አይችልም። እንደዛ ትውፊቱን የጠበቀ ነው ወይ? አይደለም። ግን እኔ ልክ ነው አይደለም ወደ ማለቱ ግን አልሄድም። ድራማ መሆኑን ግን አልክድም። ምክንያቱም ድራማ ማለት ምን ማለት ነው? የሆነ ነገር ተደርሶ ይሰጥሃል፣ እሱን መተወን ነው አይደለ? በቃ ስለዚህ እዚህ ጋም ተደርሷል፣ ድርሰቱ ተደርሷል፣ አልቋል። ባልና ሚስት ተግባብተዋል፣ ሙሽራውና ሙሽሪት ተግባብተዋል። ከዛ በኋላ ነው እንግዲህ ሽማግሌ ላክ ብላ የምታስልከው ማለት ነው። ስለዚህ ያ ትውፊቱን የጠበቀ ነው ወይ? አይደለም። ልክ ነው አይደለም የሚለው ነገር ምናልባት ከዘመኑ አንጻር ሊታይ ይችላል። እንግዲህ ዘመኑ እንደዛ አልፈቀደም። አንደኛ ድሮ ሲጋቡ እንደ ፍትሐ ነገሥትም እንደሚያስቀምጠው በእድሜ ጉዳይ እንኳን ብንወስደው የወንድ ልጅ እድሜ 20 ይላል፣ ቢገፋ ደግሞ 25 ይላል። የሴት ልጅ እድሜ 12 ቢገፋ ደግሞ 15 ነው የሚለው። አሁን ያለው ደግሞ የእድሜ ጉዳዩም አነጋጋሪ ነው። ከዛ በላይ ነው የሚሆነው። በመሰረቱ ፍትሐ ነገሥት እኮ አባቷ ካልፈቀደን እንድትገባም አይፈቅድም፣ ይከለክላታል እኮ።
አባቷ የግድ መፍቀድ አለበት። ሁሉን ነገር አይቶ መፍቀድ አለበት። የሚስማማ ነው ወይ ለእኛ ቤት የሚስማማ ነው ወይ ለልጅቱ ይስማማታል የሚለውንም ይላሉ። እንደ ውስጥ እንኳን እስኪ ይቅር ብለን እነሱ ይስማሙ ቢባል ብቻ ትውፊቱን የጠበቀ ነው ለማለት አያስደፍርም፣ አይቻልም። ሁሉም ከትውፊቱ በጣም የተለየ ነው። ግን መላኩ አለመቅረቱ ብቻ ሽማግሌ መላኩ አለመቅረቱ ብቻ ግን ጥሩ ነው፣ ጥሩ ብለን ልንወስደው እንችላለን። እንደ ጥሩ ጎን ልንወስደው እንችላለን። መላኩ አለመቅረቱ ብቻ እንጂ የሚላክበት ስነ ስርዓት ኦርቶዶክሳዊንም ሀገራዊ ስርዓትንም ኦርቶዶክሳዊ ትውፊትንም የጠበቀ ነው ልንለው አንችልም። አመሰግናለሁ የኔታ። ምናልባት በመጨረሻ የሚሉት ያላነሳናቸው ጉዳዮች ካሉ እሱን ማጠቃለያ ይበሉና እንስካው። ያው እንግዲህ እኛ የምንለው ብለን ጨርሰናል፣ እስካሁን ብለን ጨርሰናል አብዛኛውን ነገር። ግን እንደው ስለ ሰርግ ወረብ አንዲት ነገር ዜማን ጨምርባትና እንደ መግቢያም ወቅቱም አይደለ ወቅቱም ስለሆነ አንድን ጨምርባት። ቅድስት ቤተ ክርስቲያን ብኮነ በቃና ዘገሊላ ቅድስት ቤተ ክርስቲያን ብኮነ በቃና ዘገሊላ እንዚራ ውስተ ቤተ እግዚአብሔር። ስለ መዝሙሩ እግዚአብሔር አምላካችን የተመሰገነ ይሁን። እንደ በመጨረሻ የምንለው መልእክት ምንድን ነው? እንደው ክርስቲያኖች፣ ምእመናን፣ ከዛም ሲያልፍ ኢትዮጵያውያን በሙሉ በተቻለ መጠን ቴክኖሎጂን መቀበሉ፣ ዘመናዊነትን ማበልጸጉ እንዳለ ሆኖ ነገር ግን ኢትዮጵያዊነትን ባረሳ የኦርቶዶክሳዊ ትውፊትን ባልጣለ መልኩ ቢሆን ጥሩ ነው ብዬ ይችን መልእክት ማስተላለፍ ፈልጋለሁ። እዚህ ጋር ተያይዞ አንድ እንደው ማለት ኢትዮጵያ እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በባህል በኩል በሃይማኖት በኩል እግዚአብሔር በሚያውቀው እኔ በምረዳው ልክ ሁሉን ነገር ጥንቅቅ ብላ ያጠናቀቀች ሀገርና ቤተክርስቲያን ናት ያለችው። እዚህ ጋር እንደ አፄ ኃይለሥላሴ ለውጭ የሚልኳቸውን ተማሪዎች አንድ መላከ ብርሃን አድማሱ ጀንበሬ በጻፉት መጽሐፍ ላይ ነው ያገኘሁት። ለውጭ ሀገር ለትምህርት የሚልኳቸውን ተማሪዎች ምን ይሏቸው ነበረ? ከውጭ ሀገር ማምጣት ያለባችሁ ትምህርቱን ብቻ ነው። ኢትዮጵያ የጎደለባት ዘመናዊ ትምህርትን ብቻ እንጂ ሃይማኖትና ባህል
የተጠናቀቀ ሃይማኖትና ባህል ስላላት እሱን እንዳታመጡ ብለው ቃል ያስገቧቸው ነበረ። መሐላም ያስምሏቸው ነበረ ለውጭ ሀገር የሚልኳቸውን ተማሪዎች። ይሄ እውነት ነው። ጥንቅቅ ያለ በየትኛውም ቢፈተሽ እንከን አለበት የማይባል ባህል አላት እና እሱን ባከበረ መልክ እንዲሆን እንደው መልእክት የማስተላለፍ ፈልጋለሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የተወደዳችሁ ኦርቶዶክሳውያን ዛሬ ከመጋቢ ሐዲስ መምህር ዕዝራ ቀለመወርቅ ጋር የነበረን ቆይታ ይህንን ይመስል ነበር። ሌሎች ጥያቄዎች ካሏችሁ በቴክስት አስቀምጡልን። እነዛን ጥያቄዎች በስርዓተ ቤተክርስቲያን፣ በዶግማ፣ በቆንና፣ በትውፊት እንደገና በወቅታዊ የቤተክርስቲያን ጉዳዮች በመሳሰሉት በሳምንት አንድ ቀን እየመጡ የእናንተን ጥያቄ ይመልሳሉ። ያልገባችሁ ነገሮች ካሉ ማብራሪያ ይሰጣሉ። በአካልም ተገኝቶ መሞገት መከራከር የሚፈልግም ካለ ይቻላል። ከስር ባለው ስልክ ቁጥር መደወል ትችላላችሁ። ሎዛ ሚዲያን ላይክ፣ ሼር፣ ሰብስክራይብ አድርጉ። ቸር ቆዩን።